ከተናገረች አለ ወሳለን ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት፣ አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት፣ ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ቀሪቃል እያለች እያደረች ምን ማለት ነው? አላውቅም ቤት ነው ነበርኩ ብላለች አላለችም። ጨፍራሹ ጋበሱ ባልሽ ነው ችግር የለም። መሪያም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድቅ ነው፣ ኖርማል ነው። ሶ ምንድን ነው አሁን መፍትሄ? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነድቷት አምጥቶ ሚዲያ ላይ ፎቶ ይለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴ መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው። በቤት መታ የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድቅ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድቅ ነው፣ ስለምትፈልግክ ነው። ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው የሰው ቤት አስቀመጥካት። ፈዲላ እንደዛ መሆኑን መጀመሪያ አረጋግጪ። ከሷ መስማት ፈልጋለሁ። ከዲላ ጋር እዛ አስቀመጥካት። በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ከአንተ ጋር እሷ ትበላ ቢባ ከአንቺ አልቀበልም። እኔ ይቅርታ አድርጌ ስለተረዳኋት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ ተናገሪና ታርቃችሁ ማሰርቶልሽ ልጃችሁን አብራችሁ አሳድጉ። ሽማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ። ምን ነው ቢዋ የተማረች ልጅ ናት። አንደኛው፣ ሁለተኛው ደግሞ ታውቃለች እርጉዝ መሆንና ለመሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ የእርግዝና ምልክቶች ወደ ላይ። በፍጹም እኔ አንደኛ ሲጀመር አላረግዝም። አንተ እኮ አይደለም ያረከስከው፣ ሴት ናት። እሷ ናት እኮ የምታረግዘው። አላስረግዝም። ወልደሃል፣ ልጅ አለ። ስለዚህ ቱርክ ሄጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላይ አችለን። እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ ባይ ነኝ። ሀቁን አለ እሷ ጋር ወላሂ ሀቁ እሷ ጋር አለ። የእናቴን ስጋ ያብላኝ ማለት ነው። መቃብር ያለችው እናቴን ማለት ነው። ያለውን ሀቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን። እርግዝ ከሆነች የኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችው እና ስም በማጥፋት አለቃትም በህግ ገሳለሁ። ይህን እንድታቂልኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰው ነው የላካት፣ እመኝኝ አቡ፣ ወላሂ ሰው ነው የላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተም። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉና ትናገራ። እሺ አቡ፣ እሺ አልሰራለሁ። ሚውታርጊና ዋትሳፕሽን ስሚውና ከዛ ተናገሪ። እሺማ አቡ አንቺ ሄደሽ እንደዛ በይ እንደዚህ በይ ብለሻት እንትን ምትል ሴት አይደለችም። አላሳዘንሽም? ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ነው ወርቅ ከሴት ልጅ እጅ አውጥቶ የሚሸጥ ባለጌ፣ የሴትን ብር የሚበላ ባለጌ በጠቀምኩት አይዲ ራሴ ያሰራልሻለሁ ባልኩት ማለት ነው። እንደውም ይኸውልህ አንተን እረዳካለሁ። በጣም ሴት ስለምትወድ ለሴት ብርን ትበትናለህ እንጂ ከሴት ትበላለህ ብዬ አላስብም። ለሴት ብር ትሰጣለህ። በሰላም ወደ ትናገራ እኮ ቆይ ትኬት እንደቆረጥክላት እራሷ ተናግራለች። 150 ሺህ እንደሰጠካት ተናግራለች። ኢትዮጵያ ሆና አንተ
ሴት ስለምትወድ ለሴት ብር ትሰጣለህ። ግን ይቅርታ ሚስት ካጠገብህ ካለች ይህን እየሰማች ከሆነ አም ሶሪ ሀቅ ነው የምናገረው። ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ስለዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25,000 ሰው ጋር 27,000 ሰው ጋር ማለት ነው 19,000 ድርሃምና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተነስታ እኔ በዚህ በሴት መወቀስ አልፈልግም። ህሊናዬም እንትን ይለኛል። ሀቁን ትናገር። ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዲህ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሀቁን ትናገር ማለት ነው። በእናቷ አስሚያት ትማልልኝ በእናቷ። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? ላ እንድታውቅ አልፈቀዱ። ለምንድን ነው ማሳውቃት? እንዴት ነው መነግራት? እኔ ለምን ሚስት ሳታውቅ እኮ አይደለም። ላ ሸሪያ እንደዚህ አይልም። ምንም አይነት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይደም ወላሂ እኔ አልቀራውም። እሱ እኛ ሴት ነው የተበደል ነው። አዎ ወላሂ አይደም። ጭራሽ ያለ ፍቃዳችን ያሳናት ያለ ፍቃዳችን በጣም ያሳዝናል ወላሂ አይልም። ይሄ ሴት ልጅ ላይ በደል ነው። እሺ መርየም አሁንም ይህንንም ላይ ቫይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ ጋር ሌላ ብጥብጥ ውስጥ ያለው ታይ በእናትህ ስለሱ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ። ብቻውን ነው ወይስ እናቱ አለች? ላ ብቻውን ነው፣ ከጓደኛዬ ጋር ነው። እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በጥብጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው የሰማቸው። ወላሂ ይበልካ ማስፈቀድ ነበረብህ። ለሚስት ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ትኩስ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይህን እኮ በናገር አለበት አይደለም? ምንድን ነው ተባሪራለሁ በሷ ምክንያት ማለት ነው። ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አዚም ነፍሰጡነት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት በአቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው አውቁ ነው በቃ ቪዲዮ ስሩልን ምናምን ሲሉ ልስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮውን በቃ ለቀቁት። ለስማት እንደዚህ ሲቀርባት እምቢ ብላኝ ማለት ነው። እንደዛው ለቀቁ። በቃ ማደርገው ነገር ማለት ነው። እውነቱን ነው እውነቱ። እውነት ነው። ግን ይኸውልህ መርየም ግን ምን ብላክ ነበር? መጀመሪያ መርየምን ስትጠይቃት ሚስትህን አስፈቅደ እሷ የማይደብራት ከሆነ ብላክ ነበር። አዎ ብላኛለች። ታዲያ ሚስትህን ማስፈቀድ አያስፈልግም አልኳት እኮ። ግን እንትኑ አሁን ለምሳሌ ትኩስ ዘይት ደፍታበት ከአንተ እድሜ ልክ ፊት ተበላሽቶ ቢኖር ምን ታደርግ ነበር? በጥፋቴ ነው እላለሁ። አየክ። ስለዚህ ሌሎች ወንዶች እንዲማሩበት አንተ በቤት ላይቭም ተናገር፣ ቪዲዮም ስራ። ሚስቶቻቸው ሳታስፈቅዱ ሁለተኛ ሴት አታግቡ በል። ሁለተኛ ሴት ሲጀመር ምን ያደርግላቸዋል? ሁሉም ሴት የያዘው አንድ አይነት ነገር ነው። ነገሩ ሳይሆን ሲደባለቅ ማለት ነው። እንግዲህ ትልልቅ ሰዎች ሲያወሩ የሰማሁት ከሌላ ከተለያየ ቦታ ሲወለድ ልጅ በጣም ጥሩ ይሆናል ብሎ ነው ሴቶችን የሚያሙት አንዳንድ ወንዶች። የባላመሉ ዳቦ ይልሳል ሆኖ እንጂ ነገሩ ወንድ ልጅ አንዳንድ ወንድ በተፈጥሮ ልክስክስ ስለሆነ የተለያየ ነገር ያለ ስለሚመስለው እንጂ ሁሉም ሴት የያዘው አንድ አይነት ነገር ነው። ፈጣሪ ሁላችሁ እሱ ትክክል ነው። አየነው ሁሉም አንድ ነው። ግን ደግሞ የሚናገሩት ነገር ሰምተን ነው። አባቶቻችን ልቆች አትስሙ። እንደዚህ አይነት ነገሮችን እየሰማችሁ ይህንን ባታደርጉ ጥሩ ነው። ካለበለዚያ የራሳችሁ ህይወት ነው እየከፋ የሚመጣው። ለምን ሴቶች አሁን አሲድ መድፋት ጀምረዋል። ወንድ ላይ አንድ ነገር ምን እንዳለች ነገርች ወላሂ ማለት ነው። እኔ የእሷን ሰሚራ በጣም ስለምወዳ ስለማከብራት አልናገርም ብዬ ነው እንጂ ማለት ነው። የመጨረሻ ዋርኒንግ ተሰጥቶኝ ማለት ነው። ህይወትን አትፍቼ ነው ህይወቴን ማጠፋው ብላ ማስጠንቀቂያ አስፈራርተኝ ማለት ነው። 7 ቀን የሆነ ክፍል አለ ዘግቼ ተኝቻለሁ ብቻዬን ተደብቄ። ጀግና ናት ጀግና። የሴቶች ጉዳይ ይቆራል። አሁን ደግሞ እቺ መጣ ቤት ውስጥ ማለት ነው። ምስቱ መጀመሪያ አይዲ ያለች ነበር። እኔ ለፖሊስ ስለውል ምስቱ ነኝ ስትል ድንግጥ እቺ ማለት ነው። ምን ማለት ነው አለችኝ። አይ እኔ እነግርሻለሁ ምናምን ብዬ በኋላ ላስረዳ ብሞክርም አታናገረኝም። ክላስ እየዘጋች ማለት ነው። ወላሂ አልዓዚም ክላስ እየዘጋች ማታ የሆነ በቃ አሞኛል ብዬ በፎርም ማለት ነው እንደምቀጥ ነገር ሁኜ ክላስ ገባሁ። ላይ ብላ አልነበርኩም። አላየሽም? ከእናንተ ጋር ጌም ከተጫወኩ በኋላ ቀስ ብዬ እጄ ገብቼ ስተኛ ተነሱ ጣለችኝ።
አይ አሞኛል ምናምን ብለህ እያንቀጠቀጠኝ ነው ስላት ዝም ብላ እያየችኝ ነበር። እዛ ጎበዝ ናት፣ ጀግና ናት። ትበርታ፣ በደንብ በርቺ ይበልልን። እንደዚህ አትበይ። ወላሂ እዚህ ስር ነው የምትውለው ሀቢባዬ በእናትሽ። አዎ እኮ ለሌሎች ወንዶችም ትምህርት ነው የሚሆነው። ገባክ? እንደዛ ካሽማ ትምህርት ሊሰጠኝ ነው። እንደዛ ሀቢባ አይደለም ማለቴ በቃ አሁን ኦልሬዲ አንተ ከስህተት ተምረሃል፣ ግን ለሌሎች ወንዶችም መማሪያ እንዲሆን አሁን ሚስቶች ይኸውልህ ሁለተኛ ሚስት የሚያገባባቸው ባል ላይ አሲድ መድፋት ጀምረዋል። ኦኬ፣ በተኛበት መግደል ጀምረዋል። ስለዚህ ህይወታችሁ እንዳይቀጭ ባጭሩ ልጆቻችሁ እንድታሳድጉ የልጅ ልጅ እንድታዩ ረጅም እድሜ እንድትኖሩ ከፈለጋችሁ ለሚስቶቻችሁ ታማኝ ሆኑ። ከዛ ውጭ የአሁን ጊዜ ሴቶች ቀልድ የለም። ገባ? እንደ ድሮ ሴቶች እንደ ድሮ እናቶቻችን ዝም አይሉ። ስለዚህ አርፋችሁ ፈጣሪ የሰጣችሁን የመጀመሪያ ሚስታችሁን አክብራችሁ ታምናችሁ ኑሩ። ካለበለዚያ አትኖሩም። አለቀ። እሺ አሁን ወደ መርየም እንመለሳለን። መርየምዬ የኔ እናት መናገር የምትፈልጊውን ነገር ተናገሪና ከዛ ትመረመሪያለሽ። እርጉዝ ከሆንሽ ግድ ነው ታርቃችሁ እንግዲህ ተስማምታችሁ። ሰውየው በአንድ ቤት ከሆነ ማስተዳደር የሚችለው አንቺና ሚስቱ አንቺ እና አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ፣ ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እሺ ኒና እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደባል ደግሞ ግዴታው ነው ኢቃማ ማሰራት ነው እንጂ ኢቃማ ያሰራልሻል። እዛ አብራችሁ ትኖራላችሁ። ስለዚህ ሀቢባዬ ይሄ 27,000 ሰው እዚህ የምታየው ማለት ነው ኬረላ ነገር ግን እውነቱ ካልተነጋገርን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ ሀቅ እንዲወጣ ስለምፈልግ ሀቅ ልትናገር ነው እኮ ተዋት። እድል ስጣታ፣ እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው ማሬ። ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩሽ ሁለት ጊዜ ነው 3 ጊዜ ማለት ነው ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው፣ ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ወላሂ ማለት ነው። ቁርአን አለኝ፣ እናቴ ትሞት እናት አለኝ፣ እናቴ ትሞት አንድ ሰው የለኝም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ ብላይ የምናገረኝ ሰው አንድ ሰው የለኝም። ይሄ ህዝብ ላይ ነው የምናገረው እንዳል ማለት ነው። ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የምጣለው፣ እነግራለሁ እኔ እሱ ብዙ ጊዜ ማለት ነው። ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። አንቺ ታዲያ መከታ እንደዚህ አይነት መከታ የሆነች ሚስትክን ነው ታዲያ ይሰራል የምትለው ምን ሆነክ ነው? ለአንተ እውነቱም ማለት ነው እናቷን ትወዳለች። በእናቷ እያታለው ያለውን ነገር 19,000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋ? እሺ መርየምዬ ተናገሪ እናቴ። ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ቀጣሪ ፈራት ሆነ እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊ እኔ እሱ ለእኔ ጠላት አይደለም። እወዳሃለሁ በቃ የኔ ባል ሆናል ብዬ ነው አገባሁት። ገባሽ? ትረድኛለች ብዬ ነው የማስበው። እና አዎ ማንም የለም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ። ቅድም አንድ ልጅ መጥቶ ነበረ እዚህ ቤት ማለት እኔ ያለሁት ቤት ማለት ነው። ከዛ የእሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው፣ ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ እንደዚህ ሙባረክ አርጊ ብሎ ነው የምናገሩሽ፣ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም፣ አሁንም የለኝም። እሱ ለእኔ ጠላት አይደለውም። እኔ የተናደድኩት ቅድምም የራሴ መጥፋት የሞከርኩት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብረው የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ 1 ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄሽ
ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? በጣም ያማል። 1 ዓመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው ማለት እኔ ሆን አልወጣም ነበር ከቤቱ ሚስት ነኝ። ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጥሽ ብለሽ ወጣሽ? አዎ እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ኒካ አስረናል። ሚስትክ ነኝ አልወጣም። ሚስቱን ትምታ አብራችሁ እዛው መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥይ። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ሰለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት አንድ ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ ለአንተም አቂም ካለቅ ችግር የለውም እኔ እረዳለሁ። ቤት ተከራይተን እኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ እሻልኩ በቃ እሺ አይዴን ከጨረስክ ስራ ይገባል። ስራ መስራት ይፈልጋል። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት እፈልጋለሁ፣ ከዚህ ቤትም መውጣት እፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ፣ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው። ይህ አልኩ። ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 6 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው። ይሄ አለ ያለ አይደል? ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ ይቅርታ መርያም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት? ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ኬት ነሽ? ኬት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላ ነው ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ። እኔም ብሆን ሚስትክ አዎ ምስትክ ነኝ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልካይ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችን ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች እኔ አንቺ ለስራ ነው መጣሽ እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይ እሱ ነው አመጣኝ ለማግባት ነው ምናምን አልኩ፣ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። ተቀመጪ አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም ሂጂ አለ። ይገባኛል እኔ ምስትክ ነኝ እሷ ምስትክ ነው እያለች ነው አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች ለሱ ጎደኛ መጣ በቃ እንደዚህ ያለ ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ የማደርገኝ? አላውቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ። ለቀሱ ሰው ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታደርጊ አለኝ።
እኔ ለሌላ ነገር ብዬ አልመጣሁም። ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ ማድረገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ከአሁን በኋላ እኔን ጠይቄ እሱ እንዳትጠይቄ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጎደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ተወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ? እንዴ ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናድደኝ። ያለት ሁኔታ ውስጥ ደግሞ ያለውት ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለም 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻይሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሀቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይተ ለብቻ ብታስቀምጣት እና ሀቢባ እኔ ሀቅ አወጣል ሀቁ ይውጣልኝና የፈለገ ነገር ይፈረደብኝ። ግን ሀቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስመራት። ከዛ በኋላ እኔ ያለኝ መረጃ እቤት እየደረስኩኝ እየተመለስኩኝ አመጣለሁ። ህዝቡም ይታዘባል። ታውቃለች። ስለዛ ያለውን ሀቅ ማለት ነው ስለምታወጣልክ ነው ሀቅህን። አንተ የውልክ ሙባረክ ሀቅህን ካወጣችልክ እኔ ወድጄው ነው ኒካ ያሰርኩትኝ ብላለች። ሀቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። ጎበዝ። እሺ መርየምዬ ሀቁን ካወጣሽለት ሀቄን ካወጣችልኝ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ አንቅ ምንድን ነው አለ ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ብሩን ተናደሽ ነው ተናደሽ ወይ ሰው መክሮች ነው? ስለ ብሩና ስለ ወርቁ ፈጣሪ በሚያውቀው አላህ በሚያውቀው ችግር የለውም። እኔ ባሌ ነው ብዬ ነው ሰጠሁት እንጂ እንትን አይደል ወንድሜ ነው ብዬ አልሰጠሁም። ወይ ደግሞ ይቴ ነው ወይ ደግሞ እናቴ ነው ብዬ አልሰጠሁም አይደል? እሱ ችግር የለውም። ግን እኔ የምፈልገው ነገር አይቴን ሰጠሁት። አሁንም ሀቢባ አይቴ ነው የምፈልገው። በእናትሽ እንድትሚለት ይፈልጋል። ማለት ስለተናደድሽበት ነው? የሰው ቤት ስላስቀመጠሽ ከፍቶሽ ነው? ቅድም እንዳልሽው ሳምንት ብቻ አንድ ሙሽራ ሳምንት ብቻ አብራችሁ አሳልፋችሁ ከዛ ከመጀመሪያ ሚስቱ ጋር አንድ ቤት እየኖረ አንቺን ግን ሰው ቤት ስላስቀመጠሽ በሳምንት አንዴ ብቻ ስለሚያገኝሽ በዛ ስለተናደድሽበት ነው ያልሽው? ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጪለት የሚፈልገው ሀቅ? አልሰማሽኝም ማለት? አዎ ሰምቻለሁ፣ ነግሬሻለሁ እኮ። አሁን የሚፈልገው እዚህም ከመጣሁት አንደኛ ለአይዴ ጉዳይ ነው። አሁንም የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ነው ካንስሌሽን ነው የሰጠሁት ማለት ነው። አሁን እኔ አይዴ እና አይዴ ብቻ ነው የምፈልገው። ሌላ አይዲ ባልሽ ስለሆነ ግዴታው ነው አይዲ የሚያሰራልሽ? ወይንስ አንቺ እንዳልሽው ብር ሰተሽዋል? ይህንን ነው ሀቅ እንድታወጪለት የሚፈልገው። ምንድነው ሀቅ የምታወጣው? ባሌ ነው ብዬ ነው ሰጠሁት እኮ። እንዴ ሰተሽዋል ወይስ አልሰጠሽውም? የመጨረሻ ባሌ ነው ብዬ ነው ሰጠሁት። ብር ሰተሽዋል? አዎ ባሌ ነው ብዬ ነው ሰጠሁት እንጂ ወይ ደግሞ ወንድሜ ነው አስቀምጠው ብዬ ለማስረጃ አልሰጠሁም። በቃ ሰጥታለች። ስለዚህ ሀቢባ ይሰማል? እየሰማንክ ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል ማለት ነው። በውስጥ እንጨርሳለን ካለ ደግሞ አይዴን ካወጣው በኋላ ያለው ነገር ካስተካከለ በኋላ ማውራት ይችላለን። አይ እሱ ሀቄን ካላወጣችልኝ መታረቅም አልፈልግም ወዛኔ ያለ አለቀ። ስለዚህ የሚቀጥለው ስቴፕ መሰለሽ አንቺ እየነገርኩሽ ነው እኮ አይዴን ካሰራኝ በኋላ ያለው ነገር ካስተካከለኝ በኋላ
ያለው ነገር እናወራለን። ችግር የለው። ሀንቅም ይሁን ምንም ይሁን ኖ አሁን ነው የምፈልገው ወላሂ ተገድጄ ተዋሽቼ ሙቼ እያለች ያለችው አዳምጠ እያለች ያለችው አይዴን ካሰራልኝ በኋላ የምፈልገውን ካረገልኝ በኋላ ሀቁን አወጣለታለሁ ነው። አዎ ችግር የለውም። ስሜ አንዴ ጠፍቷል፣ ይጥፋ። እኔም በሀቄን በማወጣበት መንገድ አወጣለሁ። ምንም አላልኩ እንደማለት ምንም አይነት ነገር ማድረግ አልችልም። ሶሪ። ስለዚህ ማድረግ ያለባቸው ምንድነው? አንቺ ህጋዊ ሚስቱ ስለሆንሽ ቀጥታ ሄዳችሁ በፍርድ ቤት መካሰስ ነው። እንደዛ ነው። እኔ ወረቀት እኮ አልጨረሰም። እኔ እኮ መሄድ አይችልም። አቡዬ እንዴት ነው? በኒካ ወረቀትሽ መሄድ ትችያለሽ። ኒካ ወረቀት የለኝማ። ኒካ ወረቀት እኮ የለኝም። የተፈራረማችሁት ኒካ ያሰራችሁት በአፍ ነው እንዴ? ፊርማ የለም? ምንም የለም። እኔ ስለ ወረቀት ምናምን ምንም የማውቅ ነገር የለም። ካለ ደግሞ እሱ ይናገር። የለም እሱ ደግሞ እያለ ያለው ሀቄን ታውጣልኝ፣ እውነቱን ትናገር። እውነቱን በእናቷ ማለት ነው። እውነቱን ትናገር በእናቷ ምላ። በቃ እናቴ ትሙት እኔ 19,000 ድርሃም እና ወርቅ ለሙባረክ ጋር አለኝ ብላ በእናቷ ሞት ትማል። ይኸው ሀቢባ በእናቷ ሞት ትማልና እኔ እናት ያል ምንም ማለቻ ነው። ምን ላድርጉ? አለቀ በቃ። እንደዚህ አይደለም እኮ አቡዬ። እኔ እኮ ነግሬሻለሁ። አሁን እኔ ማለት ነው ማስረጃ በእናቷ ካል ማለች ስሜን ለማጥፋት ያስደረሳን ነገር ምንድን ነው? ሰው ነው ማለት ነው። ስለዛ ሰውየው ሰው አይደለም፣ አንተ ያደረገው ነገር ነው። ሰው አይደለም፣ አንተ ያደረገው። ሀቢባ ሸኝን እንግዲህ ሚውት አድርገሻል። ባንዴ አዎ እዛ ሲፈልጉ መክራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለግኩትን ካረገልኝ በኋላ ሀቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ስሚኝ ለምን አንገቴ ላይ ገመድ ገብቶ መንገድ ላይ አልጎተትም በመኪና ማለት ነው። ሀቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ መርያም ሀቢባ አንድ ነገር ጠይቅሽ፣ አንቺም ማለት ነው ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም። በውሸት ስሜን አጥፍታለሁ። ሪከርድ አድርጋለሁ። ወላሂ በይትን ጠያቃለን። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ባለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረች ድረስ ምንም ማለት መሰለኝም። ሀቢባ ጨርሻለሁ። አይደለንም እኮ መሄዴ ነው። ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካል አይችልም። አይችልም። እኔ አላውቅም ስለ ሙስሊምና ሃይማኖትም አላውቅም። እኔ ከየት መጣሽ ነው ታዲያ? ቪዲዮ ሰርተሽ እና ተካሰሱ ኤምባሲ ሂጂ እና ክሰሽ። እሷ ከኤምባሲ ተከታተኝ እኔ በሲ ተሰጣለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባ። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለ ቀራማ ያገባው አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በህግም እንሄዳለን፣ በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን ማሰራላት ሀቁን ስትናገር ነው። በእናቷ ምላ ሀቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። ሪከርድ ባደረግኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የሚሄደው። እናቴ ትሞት ሰጥቻለሁ። ከካ ነው የምፈልጓል። እናቴ ትሞት ሰጥቻለሁ። ግን አይዴ እንድሰራ እንድጨርስልኝ ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና ተካሰሱ። ህግ በሚያጣራ መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ። አሁንም መፍትሄ አላገኘሁም እኮ እኔ እኮ ባሌ ስለሆነ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ?
አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣትም። ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19,000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለው። ብር የለም ክሳራ ውስጥ ነው አለኝ አለኝ። ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ። ብር የለም አለኝ እኮ ለምን እኔ እኮ መፍትሄ ለመፈለግ ነው መጣሁት። እንዴ እናርግልኝ በይኝ። ከህዝቡ ሊያሰባስብና አይዲ ሊያሰራልሽ ምንድን እንዳደረግሽ? ለምን እሱ ለምን አልሰራኝም? ለምን አይሰጠችኝም አለ። ማስረጃዎች አቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ አቢባ እኔ እኮ እዚህ የመጣሁት ማለት አንተማል ተማማሉ። እሷም ማለች አንተማል እንዳልሰጠችህ አንተም በእናትህ እኔ ማለት ነው። ወላሂ አዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳው ነኝ። ይኸውና ላሳይሽ ከፍቼ እንደሷ በእናትህ ማለት ይኸው በተሽከርካሪ እየነዳው መንገድ ላይ በ120 እየነዳው ወላሂ በሰላም ወደ ቤቴ አይውሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እሷ አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ እንደሚታይዳችሁ በቁርአን ተማማሉ። ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ አቢባ አንድ ነገር ልንገርሽ ከባለቤቴ ጋር ሰጠሽ መልሰሽለታል? አልመለሰችም። ብሬን ፈልጋለሁ፣ እሱን እቀበላታለሁ። ችግር የለውም። አንድ ነገር ልንገርሽ ሚስት ስለሆነ አንተ ለሴቶች እንደምትሰጥ እናውቃለን፣ ግን ባለቤቴ አቢባ ስሚኝ አንዴ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቃደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው አንጤዊ ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ይመሰክራል። አንድ ቀን እንደ ሰላም አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው። 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ ትቀመጫለሽ፣ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ። ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት። 3 ወር የሰራችበትን 1 ብር ማለት ነው። 1 ብር ይኸው ተናዳን ያለችው አምጧት። 1 ብር ተቀብያት በልቼ አላውቅም። ገባሽ? 1 ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድን ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እነዛው እቺ ማለት ነው። አንደኛው ለባለቤቴ አልነገርኳትም። አንቺ ንገር ብለሽኛል፣ ተሳስቻለሁ። ሁለተኛው ደግሞ ያለውበት ሁኔታ ይኸው እያየሽ ነው። የሰው ልጅ በእኔ ስም መጥቶ ዱባይ ላይ እንዲሰቃይና እንድርበው አልፈልግም። በእናት 6 ወር ስሪና እስከ 6 ወር አመቻችቼ ጨርሳለሁ። ከዛ በኋላ አይዲሽን እሰራልሻለሁ፣ ከመዳም ስር አወጣልሻለሁ። ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት 1 ብር ድሮ የሰራሽውን እንድትጠቀሚ አልፈልግም። እንደ ባል አግብቼሻለሁ፣ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው። ወላሂ አሁንም ማለት ነው የእናቴ አጥንት ይውጋኝ ማለት ነው። አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል። 6 ወር መስራት አልቻልኩም እና ይቅርታ አድርግልኝ። አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ። መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቀድልኝ አለች። ምን አልኳት? አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት ነው። መርየም አልኩት እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ፣ እኔ ህሊናዬም አይፈቅድልኝም። አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ፣ ያለበለዛስ እኔ ለራሴ ከፈለግኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ? ተቀይሮ ብር በልቶኛል ስባል በጣም ነው የተሰማኝ። ግን ይህን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምፅ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው። አላህ ሀቁን በቅርቡ ያሰማቸዋል።
እሷን በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እየጠበቅን እኮ ነው። ቤት እንድትደርስ እደርሳለሁ። ቢሆንም እኛ መስማት አለብን። እኛ መረጃውን 150,000 ብር ስትጠይቅህ አንተ የሰጠህበትን ደረሰኝና እሱ የጠየቀችበትን ቮይስ መስማት እንፈልጋለን። ምክንያቱም እኔ አብዛኞቻችን የምናውቀው ሙባረክ ሴት ይወዳል፣ ለሴት ይሰጣል። ለወንድ አይሰጥም። ቢሞት ለሴት ይሰጣል እንጂ ከሴት ይቀበላል። ለዶ ነው ማስረጃ ካመጣችልን ግን አንፋታውም። እሱ ግን ምንም አይነት ማስረጃ የላትም። አንዴ ሀቁን አወጣለታለሁ። አልሰጠህም አላልኩም አቡዬ፣ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋር አለ። እኔ አልሰጠህም አላልኩም ረሲት ማለት ነው። ምን ብላ ነው ተቀባችኝ? ብሬን ጨርሻለሁ፣ ብር አነሰኝ፣ ስራ ሰርቼበት ብር አነሰኝ። እሱም ቮይስ ነው መስማት የምፈልገው። ሙባረክ ጨርሻለሁ የሚለውን ሙባረክ እኔ አልካድኩም። ጨርሻለሁ አላልኩም። ብር አለኝ አይደለሽ ማለት አረኝ። ይሄን እንዳልነካው ነው ለአይዲና ለላይሰንስ ነው አይደለም። እኔ አልካድኩም። 150,000 ብር አልሰጠህም አላልኩም። እኔ አለ ረሲት ጋም አለ ረሲት። ፍቅር መርየም እያዳምጭኝማ ማሬ ቮይሱ ላይ ብሬን ጨርሻለሁ 150,000 ብር አበድረኝ ነው የሚለው። ምንድን ነው የሚለው ቮይሱ ንገሪኝ። አይደለም ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150,000 ብር ስጠኝ ብድር ይሰጥሃለሁ። 100 ድርሃም እጅሽ ላይ እያለ ለምን ብር ጎደለብኝ ትይዋለሽ? አልጎደለብሽ ማለሽ መውጣት ስለማልፈልግ ነው። ጎደለኝብኛል ብዬ መውጣት ስለማልፈልግ 150,000 ከምትበደሪው የምትፈልጊው ከዛ ላይ ያረሽ መጫ ይሞላልሽም ነበር። ለአንቺ ነግሬያለሁ ቅድም። እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ አንድ እንትን ባህሪ ማለት ነው። ማንም ሰው ባህር አንድ አይደለም። እኔ ይሄ ለአቢባ ይሰጣለሁ ካልኩ አንገቴ ነው የሚቆርጡ እንጂ ለሌላ ነገር አይሰጥም። እንደዚህ ብዬ ይሄ ማለት ነው እንደዚህ ብዬ ለሌላ ነገር አይሰጥም። ምክንያቱ በቃ ባህሪ ነው። ሰው ደግሞ ባህሩ አንድ አይደለም። ገባሽ? እና ለዛ ነው እንጂ እኔ ተቸግሬያለሁ እንደዚህ ነኝ እንደዚህ ሆኛለሁ አላልኩም። እኔ አልተቸገርኩም። እኔ አልሐምዱሊላህ አልተቸገርኩም። ቤተሰቦቼ ጋር ነው ያለው። ቮይሱን እንስማውና ቤት ድረስና ቮይሱ ላይ ብር አልቆብኛል ይልያል አይልም የሚለውን ቮይሱን መስማት እንፈልጋለን። እሺ ለምን 19,100 ድርሃም እጇ ላይ እያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21,100 ድርሃም ይዤ ገብቼ 2,000 ድርሃም ዘርዝሬ በኢትዮጵያ 76,000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76,000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጠላት እሱ ነው። ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ቆረጠላት። ራሷ እንዳለችው 150,000 ብር ደግሞ ኢትዮጵያ አስፈልጓት እፈልጋለሁ ብለው ላከላት። ኦኬ ስትመጣ ግን እሷ ይዛ ከሄደችው 21,100 ድርሃም 2,000 ድርሃም ብቻ አጥፍታ 19,100 ድርሃም ይዛ ወደ ኢማራት ተመለሰችና ለሱ ሰጠሁት ነው ብሩን ይዤ ተመለሱ። ሳይዘረዘር ሳይነካ ይዤ ተመለሱ። ግን ያንን ብር ላለመንካት ለአይዲና ለመንጃ ፈቃድ ብዬ ስላሰብኩት ያንን ላለመንካት ከሱ 150,000 ብር ጠየቅኩና ሰጠኝና ተጠቅሜበት መጣው ነው የምትለው። ቦይስ ስታደርግለት ስጠይቀው እንዴት እንደጠየቀችው ቃላቶቹን መስማት ፈልጋለሁ። ቸግሮኛል ነው ብር አልቆብኛል ነው የሚለው። ለምን እሷ አለጠብኛል የሆነ ሱዳኔ አለ ገባሽ? የሆነ ሱዳኔ አለ የምደውልለት እና ከእሷ የሚከታተላት እነሱ ያሉ መቼም እኛ ሌላ ትዳርን ማፍራት አንችልም። ለማንኛውም ሁለተኛ ሶስተኛ የሚባለውን ነገር ዘበት ነው ሱዳኔዎች ያሉበት ቦታ ማለት ነው። መታ ከኔ ጋር ስትጣላ ደውላለት ሎኬሽን ልክላለሁ ና አድረስልኝ ያለችው ሱዳኒ ማን ነው? እኔ ባሏ ነኝ። የትኛው ነው ሱዳኒው? አንዴ ሱዳኒ ከእሱ ጋር ስትጣይ ሎኬሽን ልከሽ ለመቶ ከቤት የወሰደሽ ሱዳኒ ያለ ላላ እና ሎኬሽን ልክላላ አላልሽም? ማስረጃ አቅርባ አላልኩም ብላለች። አንተ ማስረጃ ቆይ ብለሻል አላልሽም? እኔ የደወልከውት ለሌላ ሰው ነው። ሱዳንም አላልኩም፣ አረብም አላልኩም፣ ምስሪም አላልኩም። እኔ የደወልከውት ሌላ ሰው ነው። ድረሱልኝ እንደዚህ ነው አለኝ። አላቅሽም አለኝ። እንደዚህ ቦታ ነው አልኩኝ። ስልክ ከዘጋ የሆነ ድምፄ ከጠፋ እዚህ ቦታ ነው አለሁት ብዬ ነው ደወልኩ እንጂ ለሱዳንም አልደወልኩም። ማን ነው? በአረብኛ እኔ ባሏ ነኝ። ሁለተኛ በአረብኛ ነው ነገርኩ እንጂ እኔ ሱዳን ነው አረብ ነው ምንም አላሉ። እሺ ማን እንደሆነ አቢባ ማን ነው? ያ አረብ የነገርሽው አረብ
እንትን ጓደኛ አለኝ ሴት ማለት ነው። እሷ ደግሞ ደላላ ናት። እዛ እሷ እንትን አለ እሱ ጋር የምሰራ ሰው አለ እንትን ደላላ ማለት ነው። ለሱ ነው ደወልኩ እኔ። ለእሷ ደውዬ በቃ እንደዚህ እንደዚህ አይነት ውስጥ ነው አለሁት፣ ችግር ውስጥ ነው አለሁት። እኔ ስልክ አረብ ወንድ የደወልሽለት ማን ነው? የጓደኛሽ ባል ነው? ለጓደኛ ባሌ አይደለም፣ እሱ ጋር የምሰራ ነው። እሷ ጋር ነው የሚሰራው። ባባ ነው አሰሪ ነው አለቃ? አዎ እኔ ጓደኛዋ መታ እውነት ነው ትበል። እኔ መረጃ ላይ ሱዳኒ መሆኑን አይደለም መረጃ ታምጣልና ሀቢባ። ያንም ይሁን ምንም ይሁን እኔ አላውቅም አቡዬ፣ ሱዳንም ይሁን ምንም ይሁን ግን አላውቅም። ግን እኔ ለጓደኛ ደውዬ እንደዚህ ችግር ውስጥ ነው አልኩ። ከዛ ለምን አለች፣ በቃ ችግር ውስጥ ነው አለሁት። እኔ የሙባረክ ቤት ሄጄ እንደዚህ ነው ማነሻ አንቺ ለፖሊስ ነግርሻለሁ አስገባሻለሁ ምናምን አለ። ድረሱልኝ አልኩ እንጂ በቃ ይሄ ለሰው ደውይልኝና ንገሪ አለች። እኔ የሆነ ነገር ኮንኩ እዚህ ቦታ ነው አለሁት፣ ሎኬሽን እልክልሃለሁ አልኩ። ሱዳኒ ነው አላልኩም፣ አረብ ነው አላልኩም፣ ምንም አላልኩም እኮ። ጓደኛሽን ጥሪያት እና ትመስክርልሽ። እሷ ቲክቶክ አትጠቀምም። ቲክቶክ አትጠቀምም? አዎ ኑሮ ቲክቶክ የማይጠቀም ሀቢባ እኔ አሁን ሀቢባ አንድ ነገር ልንገርሽ። ይሄ እንትን ብዙ ማውራትም አይችልም። እኔ እያየሽ ነው። ብዙ ማውራትም አይችልም። ብዙ ማውራት የምፈልገው ነገር አለ፣ ግን ብዙ ማውራት አልችልም። አበዛሽ። ምነው ኦሮሞ ተጫወትሽ? ምነው እናቴ? አይ እኔ ኦሮሞ ነኝ አማራ ነኝ አላልኩም። እኔ አማርኛ በደንብ ነው የምታውቂው። የአባትሽ ቋንቋ ነው። በአማርኛ ቀጥ ለጥ አድርገሽ ተናገሪ። አማርኛ እኮ የአባትሽ ቋንቋ ነው። ምን ነው አላውቅም፣ ቋንቋ አታውቅም ይላሉ እዚያ አካባቢዎች። ከእናንተ በላይ ታውቃለች። እኔ ማለት ነው አቡዬ፣ እኔ አሁን የምፈልጉ አማርኛ አታውቅም ሲባል ዝም ስላችሁ አበዛችሁት በጣም። ወላሂ ከማንም በላይ ታውቃለች። ሌላ ነገር አታናግሪኝ። እኔ አላውቅም። አማርኛ በደንብ ታነባለች፣ ትጽፋለች። አንድ በይ። የአባቷ ቋንቋ ስለሆነ ሰው የአባቱ ቋንቋ ያውቃል በደንብ። እንዴ አባቴ አማርኛ ካወቅ እኔ ግዴታ ነው ማወቅ? እንዴ ምን ማለት ነው? እናቴ ሌላ ነገር ባታዋሪ ጥሩ። ለማንኛውም በህግ ነው የምጨርሰው ሀቢባ። ነገ ማለት ነው እኔ ቅድም ሳነሳው ማለት ነው ሀቢባ፣ ሙባረክ ማስረጃውን መስማት እንፈልጋለን። ቤት እየደረስኩ ነኝ። ቆይ አንድ ነገር ጠይቅሽ ማለት ነው ሀቢባ። አንድ ነገር ልጠይቅሽ። ቅድም መጀመሪያ መጥቼ ስናገር ሀቢባ አልኩሽ እንደዚህ ብላለች። እኔ በህግ ነው የሚሄደው። ነገ ግን ሙባረክ ሴትን ልጅ ከሰሰ እንዳትይኝ ብዬ ጀምሬያለሁ አለ። አሁንም ሀቁን አላወጣችም። እኔ የእናቴ አጥንት ይውጋኝ ማለት ነው። አይደለም 19,000 ድራም 109 ቢሆን እኔ የምታወቀው ድፍን የኦሮሞ ልጆች የሚያውቁኝ ማለት ነው። የሆነ ሰው ወጥቶ ሙባረክ ጋር ብር አለኝ ካለ አው አለው እንጂ የለህም ብዬ ተናግሬ አላውቅም። ማንንም አይደለም ሴትን ልጅ ማለት ነው። ቢኖራትም ማለት ነው አላት ምስቴ ናት ብዬ እናገራለሁ እኮ። ምን ችግር አለው? ምስቴ ናት እንደማንም ቸግሮኝ ከስሬ ሰታኛለች ብዬ እኮ እናገርናውጣለሃለው። የምፈልገውን ካረክልኝ አለች እኮ። እውነቱን እናገራለሁ። የምፈልገውን ካረክልኝ ቃማይ ካሰራልኝ ቤት ተከራይተህ ካስቀመጥከኝ እናገራለሁ። በግነኝ እንዴ አንገቴን ይዛ የማንም ሱዳኒ ና የማንም ኢትዮጵያ ላይ ጠምደል ትናንትና ፎቶ እንደዛ ተቃቅፋ ተነስታ መጣ አልፊያት ማለት ነው። ምስቴ ትሆናለች ምስቴ ናት ብዬ አልፊያት ፎቶዋን ለጥፌ ነው እጄ ገብቼ የምናገረው ገዝቴ ላይ ማለት ነው። አሁን ከፍቼ ላት ማለት ነው። እሱን ለቀቅም በህግም ደግሞ 19,000 ድርሃም በልቶኛል ያለችውን ሪከርድ አድርጌያለሁ። ህግ ነው፣ ችግር የለውም። አሁን ግን እኔ ድምፅን አሁን እኔ ከአንቺ ጋር ከመጣሁት ቅድምም ነግሬሻለሁ። ትንሽ እንትን ማውራት እንትን እያረኩ ነኝ። ግን አሁን የምፈልገው መጀመሪያ ማለት ነው በህግም መሄድ በምንም መሄድ አይዴ ጨርስ ነው የምፈልገው መጀመሪያ ማለት ነው። እኔ አንቺ የምጠይቂ ማለት ነው በመጀመሪያ እኔ የሰጠሁት 9 ቀን 2ኛ ወር ነው ሰጠሁት አይደል? ለምንድን ነው ይሄን አልቆየ? ወረቀት አለ። ለምንድን ነው አልተሰጠኝም?
ለምን ምክንያት ነው? በቃ ገንዘብ አልሰጠችኝም ማለት እኮ ማለ በእናቱ አጥንት ማለ መኪና አደጋ አሁን ከልጁ ጋር ነው መኪና ውስጥ ያለ ይሄ መኪና ነገር ልንገርሽ፣ እኔ ያቁኛል የኦሮሞ ልጆች አስገቢና ጠይቂ ማለት ነው። አይደለም ካንስሌሽን አይደለም፣ ስለ ብሩ መጀመሪያ ተመንልኝ ነው እያለ ያለው። እኔ ጋር ብር ሰው ካለው አልክድም። አቢባ ለምን ታውቂያለሽ? ፍትሐብሔር ነው አላትና እሰጣለሁ እላለሁ። እኔ ተክጃለሁ ወላሂ አልተውም። አይደለም አቡዬ ማለት ነው። አሁን እኔ 9 ቀን 2ኛ ወር ነው ሰጠሁት አይደል? ካንስሌሽን ማለት ነው አለ እኔ ጋም አለ እሱ ጋም አለ። ለምንድን ነው ካንስሌሽን እኮ አለ ወረቀት ነው ካንስሌሽን ዋጋ ያወጣም። ስለ ብሩ እናውራ። ብር አሰርሻለሁ አለ። ለምንድን ነው ቆየ እንደዚህ? ለምንድን ነው ይሄን አልቆየ? ብር ስለሌለው የለኝም ብር አይደለም እኮ ሰጥቻለሁ አለኝ። ለጓደኛዬ 1300 ብር ሰጥቻለሁ። እሱ ነው የምሰራልሽ። እኔ ስለ አይዴ የማውቅ ነገር የለም ምናምን አለኝ። ለጓደኛው ይሰራልሻል። ብር ስለሌለው ሙባረክ ለጓደኛው የሚከፍለው ብር ስላላገኘ ሰጥቻለሁ አለኝ። ሀቢባ እዚህ ጋር ላስተካክልልሽ። ሀቢባ ላስተካክልልሽ። አቦ እሺ ምንድን ነው 3100 ስሜኝ እንግዲህ እቺ ልጅ ማለት ነው እውነት የፈጣሪ ነው። ጓደኛዬ ጋር የሆነ ስራ ጀምረናል። ስራው ላይ አይዲ አንድ ሰው የሁለት ሰው ማሰራት እንችላለን። ልክ እንደ ሰራተኛችን ማለት ነው። ደወልኩት፣ ባለቤቴን ሌላ ቦታ አላሰራም አሰራልኝ አልኩት። በአንተም በእኔም ፍቃድ፣ ለምን ሁለቱ ካምፓኒው በእኔና በአንተ ስም ስላለ እንዲሰራ ፍቃድልኝ ስለው እሺ በቃ ችግር የለውም አለ። ከዛ ለመንግስት የሚያስፈልገውን አሁን 3100 ብር ሲለኝ 3500 ብር ቆጥሬ ሰጥቼው እሷን የምታውቅ ድምፅ ምልኬላት አላምን ስትል ከእሱ ጋር ያገናኘዋት ማለት ነው። 3100 ብር ከሰጠሁት በኋላ ሲያስገባላት ፕሮጀክት ሲመጣ ሂጂና ሌላ ቦታ እስካን አድርገሽ ሌላ ቦታ ፎቶ ጉድ ተነስተሽ ላኪልኝ ፓስፖርቱ ነው ተብሏል እና ፎቶንም ቀይሬው ችግር የለውም አልኳት። ሂዳ ቀይረችና ላከች። አሁንም ገባላት። አሁንም ፕሮጀክት መጥቶ ክሊራንስ ጠየቀ። እንደዛ ከሆነ ሂጂና ኤምባሲ ላይ ይውሰድሽና ራሱ ሁሉ ነገር ያስጨርስሽ። እኔ ቢዚ ነኝ፣ ልጆች አሉኝ ወደዛ ወደዚህ። አሁን እንዳሳየውሽ በቪዲዮ ማለት ነው። ስራም ወስዳቸው ምናምን በእኔ ስም የመጡ እንዲቸገሩ አልፈልግም። ኤምባሲ ድረስ እንደሌላ ደላላለውም ሂጄ ነው ኤምባሲ ድረስ ወረቀታቸውን ጨርሼላቸው ይዣቸው የገባው እዚህ ላይ ላመጣልሽ ሊደረድርልሽ 30 ሰው ላመጣልሽ ይችላለሁ ማለት ነው። በእኔ ስም የመጡ ልጆች በእናትሽ እንዲከፉ አልፈልግም። ሙባረክም ብሎ አምኖኝ ነው ብር ሰጥቶኝ የመጡት። ስለዛ ተረጋጊልኝ ስላት በቃ መጀመሪያ ነግሬሻለሁ። 2-3 ቦታ ገብታ አለቀሰች፣ አሳዘነችኝ። በቃ አትግቢ አልኳት። እኔ አይዲውን ያሰራልሻለሁ በራሴ ችግር የለውም ብዬ ማለት ነው። ምስቴ ናት እኮ እንዴት ነው 9000 ብር የምቀበላት? የሀላል ምስቴን 9000 ብር አምጪ እንዴት ነው የምላት? ከዛ አይዲውን አስጀመርኩላት። ፖሊስ ክሊራንስ ተጠየቀ። ጓደኛዬን አዲስ አበባ ጠርቼ ከገጠር ፖሊስ ክሊራንስ ውክልና ወስዶ እንዲጨርስላት አዲስ አበባ ላይ አስቀምጬው 30,000 ብር ልኬለት ለወጪ ማለት ነው አለ። እዚህ ላመጣልሽ እችላለሁ። እየጨረሰላን ነው። በመሀል ተጎትጉታ ተመክራ እቤት መጣች። እቤት ከመጣች በኋላ ነገር አንስታ ቤትም ስላጣላችኝ ጓደኛዬ መጥቶ ለፖሊስ ደውዬ ጓደኛዬ መጥቶ አለያየንና ተይ እንደዚህ አይደለም ምናምን ብሎ አንተን ተው ብሎኝ እንዴት እንደገፈተረኝ አይታለች። አላስወጣትም። ህግ ይዞታል። ህግ ጨርስልን ብዬ ማለት ነው። ከዛ በኋላ አብራ ሂዳ ጨርሶ ወደ ቤት ወስዷት ማለት ነው። ቤት ከወሰዳት በኋላ ደውላልኝ ምን እንዳለችኝ እሷን የምታውቀው እኔ አንተን ባላዋረድህ እኔ መርያም አይደለሁም ምናምን። እሺ ችግር የለውም ነው እኔ ማልሴ። ብዙውን ጊዜ ምንም ችግር የለውም አይዞሽ በርቺ ነው። ከዛ በኋላ አሁን በሌላ መንገድ ደግሞ ብሬን እንትን ብሏል እንደዚህ ብሏል የምትለው 3100 ብር ከፍዬላት። አንተ እኮ ስሜን እየጠፋው ነው እኮ አንዴ ፓኪስታን ትላለህ። ተማሪ በስም ማጥፋት ክሰሽው፣ ተካሰሱ፣ ተካሰሱ። በቃ ማስረጃ ስሜ እኮ አደባባይ ላይ እየጠፋው ነው እኮ እንዴ። ክሰሽው እኮ በስም ማጥፋት ክሰሽው። ስምትን በአደባባይ እያጠፋ ነው። መርየምዬ ሂዱ እኔ መክሰስ አልፈልግም። እኔ እኮ አሁንም እዚህ ቦታ የመጣሁት ችግር ውስጥ ነው ያለሁት። እንደዚህ ሆኛለሁ። ትላንትናም ለሱ ሰበብ ክሮ ልክስ ጠጥቼ ራሴን ተጎድቼ ነበርኩኝ፣ ግን አላህ ነው ያተረፈኝ።
ካላ በታች ደግሞ አጠገቤ ያሉት ሰዎችን አተረፉኝ። አሁንም ደግሞ እኔ ከሱ እኔ የምፈልገው አንዱ አይዴ ነው የምፈልገው። አይዴ ካጨረሰ በኋላ ደግሞ ቦይስም ልክ ያለው እኔ ለሱ አይዴ ነው የምፈልገው አልኩ። ሚስቱ ስለሆንሽ ነው? ቆይ አይዲ የሚያሰራልሽ ሚስቱ ስለሆንሽ ነው ወይንም 9,000 ድርሃም ስለከፈልሽ ነው? ይህን ምረጪና ያሰራልሽ። ሚስቱ ስለሆንሽ ነው የሚያሰራልሽ ወይ 9,000 ድርሃም ከፍያለሁ ስለምትይ ነው? አቡዬ እኔ ምን መሰለሽ፣ እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም ያወራሁት። ገባሽ? ምክንያቱም ምን መሰለሽ፣ ባሌ ነው ብዬ ነው ሰጠሁት። ባሌ ነው ብዬ ነው ሰጠሁት። አሁንም በቦይስ እኔ የጠየቅኩት እባክህ ወረቀቴን ስራልኝና ስራ ይገባለው ያለውን ነገር ደግሞ ወረቀት ከጨረስክ በኋላ ወረቀቴን ከተቀበልኩኝ በኋላ እናወራለን፣ ችግር የለውም አልኩ። እኔ ማሳት ፈልጌ አይደለም። ገባሽ? እኔ እንደዚህ ሀቢባዬ ጊዜሽን ባገኝ ማለት ነው። አመሰግናለሁ። አይደለም ቅድም እኮ እንዲህ ብላለች ሙባረክ እንዴ ሀቁን ኢቃማ ካሰራልኝና ቤት ተከራይቶ ካስቀመጠኝ አንቺ ላይ ቃል ገባላታለሁ። ሀቢባን ስለምታምናት ስለምትተማመንባት ነው። እባካችሁ ተቸግሬያለሁ ሀቢባ ጋር አድርሱልኝ ብላ ራሴ መጥቼ ያደረስኳት ማለት ነው። ራሴ መጥቼ የጠራባት ትመንና አሰራላታለሁ እኮ ማሬ ትመንና አሰራላታለሁ እያለ ነው። ብሩን ሰጥቶሻል? ነገርኩኝ ነው እኮ ለምንድን ነው እንደ መሄና አልቆየ አይዴ ሌላ ነገር ችግር የለ። እኔ ለባልና ሚስት ስለሆነን ነው ሰጠሁት እንጂ ለሌላ ነገር አይደለም። ወይ ደግሞ ወንድሜ ነህ ቆይ ሙባረክ ባሌ ስለሆነ ነው የሰጠሁት እንጂ ቃማ እንዲያሰራልኝ አይደለም ነው አይደለም። አሁን እሱ ማለት ነው እኔ ማውራት ፈልጌ አይደለም የወራሁት ለብር ለወርቅም ለብርም ማለት ነው። ምክንያቱ ባልና ሚስት ነን ባልና ሚስት ናቸው ስለሆነ ነው የሰጠሽው ብሩን እንጂ ቃማ ለማሰሪያ አይደለም። ባልሽ ስለሆነ ነው እንደዚህ ማድረግ እፈልግሻለሁ። አሁን ግን ብር የለኝም ማለቴ አሁን እኔ ማውራት እያቃተኝ ነው። ምክንያቱም አሁን አንቺ የሆነ ነገር ማድረግ ከፈለግሽ ማለት ነው ብር ከሌለሽ ያ ሰው ደግሞ ብር ባልሽ ደግሞ ብር ካለሽ እንጋገዛለን ምናምን ይባልልም የለም? አዎ አለ። አዎ እና እኔ ደግሞ ለ10,000 ብር ለአይዴ ነው፣ ለ10,000 ብር ለእንትን ለመንጃ ፈቃዴ ነው፣ 9,000 ብር ደግሞ ለእንትን ነው ለምንድን ነው ለአይዴ ነው ብዬ ይሄ ነው ለእኔ ማድረግ አሰብክን። በቃ ችግር የለውም ማሰብ አንተ የኔ ማሰብክ በጣም ትልቅ ነገር ነው ብዬ ነው ሰጠሁት። ገባሽ? በቃ መከራከር አልፈለግም። ቁጭ ብዬ ማስረጃ አስቀምጬ ለባሌ ብር እየሰጠሁ ነኝ። አሁን ከአንተ የምፈልገው ቤት ስትደርስ ቮይስ 150,000 ብር ላክልኝ ብላክ የላክላትን ቮይስ እና የወርቁ ቮይስ እሷ ቀን የላትን ምንም አንተ ቀን ያለበትን ኦሪጂናል ስክሪንሻት እንድትልክልኝ ብቻ ነው የምፈልገው። እሱ ሁለቱን ብቻ እንድታሳየን ነው የምፈልገው። በተረፈ ማትተማመኑ ከሆነ ቀጥታ ሄዳችሁ በኤምባሲ ተካሰሱ። ባልና ሚስት ናችሁ። እሷ ምን ብላለች መሰለህ? ብሩን የሰጠሁት ለኢቃማ እንዲያሰራልኝ ሳይሆን ባሌ ስለሆነ ላግዘው ነው ብላለች። ኦኬ ለምንድን ነው? እሺ አንዴ ሸርተት ብሏል። አልሐምዱሊላህ። አንዴ ምን መሰለሽ ሸቡዬ፣ አሁን ማለት ነው ወረቀት አላችሁ አለች። አንቺ ወረቀት የለኝም እኔ ስለ ሙስሊምና ሃይማኖት ምንም የማውቅ ታሪክ የለም። ገባሽ? ወረቀት ግዴታ ነው ግዴታ አይደለም ምንም እኔ የማውቅ ታሪክ የለም። ምስክሮቹን ማስጠራት ትችያለሽ። ኤምባሲ ሼኮቹ ነው ያፈራረሟችሁ። ሼኮቹ እነሱን ኤምባሲ ማስጠራት ትችያለሽ። ወረቀት ባይኖራችሁ ግን መፈራረም ማለት እኮ ወረቀት ላይ መፈረሙ ብሎ ሼኮቹ ቁጭ ብለው ሚስትህ ናት ባለት ናት በአፋቸው ነው የሚሉት። ወረቀት የለም አልፈረምሽም። ምንም ወረቀት የለም እኮ ወረቀት የለም። እንደዛ ነው ዴዲካ የሚታስ ታዲያ የታሰረበት ወረቀት የታል ታዲያ? ወረቀት ከሌለ ምንድን ነው ፊርማ የሚባለው? ለሀገሩ ህግ ማለት ነው። ኢትዮጵያ ላይ ማንም ፊርማ ያለውም ለምሳሌ ኢትዮጵያ ላይ ማለት ነው 2 ያግባ 3 ወረቀት የለውም። ግን የሰው ሀገር ስትሆኚ ለሀገሩ ህግ ወረቀት ያስፈልጋል። ገሲማ ኢትዮጵያ ወረቀት ታዲያ ባሌነቱን በምንድን ነው ማረጋግጠው?
ገሲማ ኖ ኢትዮጵያ ላይ ራሱ ባለቤት እናቶቻችንና አባቶቻችን በወረቀት እነሱ የድሮ ናቸው። አሁን በዚህ ዘመን ኢትዮጵያ ውስጥ ወረቀት ከሌለኝ ፊርማ ከሌለኝ ባሌነቱን ሰነድ በምንድን ነው ባሌ መሆኑን እሱ ማረጋግጠው? ወይ እኔ ሚስቱ መሆኔን አላውቅም። እንግዲህ እኔ የድሮውን ነው የምናውቀው። ቆይተናል። ወይ ጉድ! እናንተ ያለ ወረቀት ከባድ ነው። እሺ ሼኩ አፈራርሞ በቃ ሼኩ በአፉ ብቻ። አንቺ ምን ብሎ ጠየቀሽ? እስኪ ሼኩ ንገሪኝ መሬምዬ። ምን አልሸብዬ? ሼኩ ምን ብሎ ጠየቀሽ? ይዛለት አንቺ ሙባረክን ማግባት ትፈልጊያለሽ ወይ በፈቃድሽ ብሎ ጠየቀሽ? አዎ እንደዚህ ነው ጠየቀን። አዎ አልኩ። ከዛ በኋላ የያዘው የሆነ ኪታብ ነገር ደብተር ነገር ምንም አልያዘም። ቁርአን አለ ማላችን ቁርአን አለ። ቁርአን ከዛ በቁርአን ማላችሁ አይደለም። ሰውየው ቁርአን ተቀራ። ከዛ በኋላ ዱዓ ያረገ። ከዛ በኋላ በቃ የሆነ ነገር ብዙ ነገር ነው አወራን። ከዛ ንካታ ስነራ ምናምን አለኝ። እሺ አልኩኝ። እሱ በግዴታ አይደለም በፍላጎት ነው ንካሰር ነው። ግን እኔ ወረቀት ይኖራል አይኖርም ምናምን ስለ ሙስሊምና ሃይማኖት የማውቅ ነገር የለም። የኛ ግን አውቃለሁ፣ የኦርቶዶክሶች ማለት ነው በቅርብ ስለመጣሁ። እሺ እንግዲህ ስለዚህ አሁን ሙባረክ ቤቱ ሲደርስ ቮይሱን ያሰማን እና የእንትኑን በተረፈ ትሄዱና ኤምባሲ እዚህ ጋር ተማምናችሁ ታርቃችሁ እኛ ልናስታርቃችሁ ነበር። ታርቃችሁ መለያየት ካልፈለጋችሁ ቀጥታ ሄዳችሁ ኤምባሲም ሆነ ፖሊስ ጣቢያም ሆነ የሚመለከተው አካል ጋር ተካሳችሁ። አሁን እኔ ማለት ነው እሱ ለምንድን ነው ይሄን አልቆየ ወረቀቴ? ምንድን ነው ምክንያቱ ምንድን ነው? እስኪ አሁን እኔ ብር ስለሌለው ሰጥቻለሁ አለኝ እኮ ሰጥቻለሁ፣ ለጎደኛዬ ሰጥቻለሁ፣ 3100 ብር ሰጥቻለሁ አለኝ። ኬት አምጥቶ ሰጠ? እኔ እንጃ። አንቺ ከሰጠሽ ላይ ነው? እኔ አይደለም እሱ ነው ሰጠው። እሱ እኔ አይደለም። ኬት አምጥቶ ሰጠ? አንቺ ከሰጠሽ ላይ እኔ ምን ያውቃለሁ? ግን እሱ እንደዚህ ነው አለኝ። ኦኬ ኬት አምጥቶ ሰጠስ ልጅ ታዲያ እንዴት እኔ እንጃት ያለሽ 9000 ሪያል አንቺ እሱ ነው አለኝ። ሰጥቻለሁ ለጓደኛዬ 1100 ብር ሰጥቻለሁ አለ። ኦኬ እሺ ይሄና ለምን ቆየ? ይሄና ለምን ቆየ? ሙባረክ ገና 40 ደቂቃ ከሚት ያለ ኦኬ አልታረቅም አሉ። እኛ ምን እናድርግ? አልታረቅም። ሙባረክ ካላመነች እኔ ብሩን እንዳልሰጠችኝ ካላመነች አልታረቅም፣ ካመነች ታረቃለሁ ብሏል። ስለዚህ ምን ይደረግ? እሷ ደግሞ እኔ ማምንለት ሀቁን ማውጣለት አይዲያ ሰርቶ ቤት ተከራይቶ ሲያስቀምጠኝ ነው አለች። ይህ በዚህ የተቋጨው ነገር ወይ ነው። እኔ ደግሞ እርጉዝ እንዳትሆን ደግሞ ልቤ ፈርቷል፣ እያቅለሸለሻት ነው። ስለዚህ ሙባረክ በቃ አንተ ለምላሽ ነካት አላልኩም፣ አንኳ ባላ አላልኩም። አይዴን ካሰራልኝ ያለው ነገር ካስተካከለኝ ባሌ ስለሆነ እኔ ባሌ ነው ብዬ ነው ሰጠሁት አይደል? ባሌ ነው ብዬ የሰጠሁት። ሀቁን አውጣለታለሁ አላልሽም? ከአይዲን አሰርቶ ቤት ተከራይቶ እንደበጠበጠች ነው እኮ አንቺ ያስተካከልሽላት። ያለው ነገር እናወራለን። ግን መጀመሪያ አይዴን ያለው ነገር የምታወሩት ምን? ለምሳሌ ያለው ነገር ምን ይቀራል ያልተወራ እዚህ ጋር ምን አለ የቀረ ያልተወራ? ያለውን እናወራለን። አይዲያ ሰርቶ ቤት ተከራይቶ ያለውን እናወራለን የምትዩ እዚህ ጋር ያልተወራ የቀረ ምን አለ የምታወሩት? እኔ እና እሱ አሁን እሱ አይዲን ካልጨረሰ ያለው ነገር ካስተካከለ ስለ ብርም ጉዳይ ስለ ወርቅም ጉዳይ እሱ ባሌ ስለሆነ በውስጥ እንጨርሳለን ብዬ ነው እኔ አሰብኩት። ገባሽ? እዚህ ጋር እንደተናገርሽው እዚህ ጋር ነገር የለም። እዚሁ ነው እንጂ ማለቂያ ውስጥ የሚካሄድ ነገር ምን አለ? ሁሉ ነገር ነው መወራት ያለበት። ካልሄደ ደግሞ በቃ እኔ አሁን የሚፈልገው አይዴ ብቻ ነው የሚፈልገው። አይዴ ምንድን ነው እኔ የማሰራው አይዲ የለም። አይዴ ነው የሚፈልገው። አዎ ስለዚህ አይዲሽን እንዲያሰራልሽ ማሬ ኤምባሲ እንጂና ክሰሹ ማሬ ባሌ በሼኮችን ጥሪያት ነው ኤምባሲና ፖሊስ ጣቢያ አልገባሽም። ኤምባሲ ማለት ኢትዮጵያ ነው። ለእነሱ ሲስተም ውስጥ ነው አለ።
ለእኔ ወረቀት ለነሱ ሲስተም ውስጥ ነው አለ። እኔ አሁንም ወረቀት ሌላ ቦታ ይዤ ወረቀት እሰራለሁ ካልኩኝ መስራት አይችልም። ምክንያቱም ለነሱ ሲስተም ውስጥ ነው አለ። ማሪ ለዛ እኮ ነው ኤምባሲ ሄደሽ ክሰሽ እኮ የምልሽ የእኔ እናት። ኤምባሲ ኢቃማ አያስፈልግም፣ ቀራማ ምንም አያገባቸውም። ኤምባሲ ኢትዮጵያ ናቸው እነሱ። እሱ ደግሞ እኮ ብዙ ፕሮሰስ ነው አለ እንዴ። እኔ እኮ መፍትሄ እፈልጋለሁ ብዬ ነው መጣሁት አንቺ ጋር እና ምን ላድርግልሽ እኔ ውዴ? ከህዝቡ ብር ሰብስቤ ላሰራልሽ ኢቃማ ምንድን ነው የምትይኝ እንዴ? መፍትሄውን እኮ እየነገርኩሽ ነው። መፍትሄ ወደ ኤምባሲ እየመራውሽ እኮ ነው። ካልተማመናችሁ እናንተ ለመተማመን ሁለታችሁም ካልተማመናችሁ ለመተማመን ሄደሽ ኤምባሲ፣ እነዛ ደግሞ ኃላፊነት ወስደው ያፈራረሙሽን ሼኮች ይዘሽ ኤምባሲ ሂጂ። ምስክር ይሁኑሽ። መቼም አይክዱም። ሼክ ሆነው አይደል? ሚስቱ ለመሆንሽ አይክዱም። እሱም ሚስትነቱን አልካደም፣ ባልነቱን አልካደም። አንቺ አንዴ ሰጥቻለሁ፣ አንዴ እንደዚህ 19,000 ድርሃም ከኢትዮጵያ ይዤ መጥቼ ምናምን ትያለሽ። ማስረጃ ቢኖርሽ ኖሮ አንለቀውም። እኛ ደረሰኝ ቢኖርሽ የሆነ ነገር ቢኖርሽ አንለቀውም። ብዙ ነገር ነው። ላይቭ ሪከርዱን አውጣና ለራስሽ ዋትሳፕ ላይ ልግሻለሁ። ብዙ ነገር ነው። ቶሎ ቶሎ ትቀያለሽ። እኔ እንዴት ብዬ ነው ለማስረጃ የምሰጠው? እንዴ ባሌ ነው እኮ ባሌ። ማሬ ነውልሽ። መታረቅ ትፈልጋላችሁ? ታረቁ። አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ። 4 ነጥብ ዘጋን። እዚህ ነው የምንጨርሰው። ፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው። አዎ እኔ አይዴ ስለምፈልግ እዚህ ነው የምንጨርሰው። አምባስም ሄጄ መከሰስ እኔ አቅም የለኝም። ምክንያቱም አሁን 3 ወር ነው እኔ ስራም አልሰራሁም። ለመሄድ ስትጨርሻ እናንተ ስትጣበሱ አማክራችሁናል። ለማን እኛን አማክራችሁናል። ሙባረክን ልጠብስ ነው፣ አብሬው ልኖር ነው፣ ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁናል። እንዴ ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ ስንት አይነት ጉድ አለ። እና እዚሁ ነው የምጨርሰው። ተማመኑና ታረቁ። ህዝቡ ታረቁ እያላችሁ ነው ኮመንት ላይ ታረቁ። አቢባ ጋር ከሄድሽ አቢባ እኮ በመረጃ እና በማስረጃ የምትሄድ ሴት አቢባ ጋር ከሄድሽ በቃ እዚህ ጋር አምጣ የምትይውን ነገር አይደለም። እኔ እናንተ ባልና ሚስት ስለሆነን ማለት ነው። አሁን እኛ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ምክንያቱም ምንም አይነት ከሁለታችሁ ምንም አይነት ማስረጃ ስለሌለ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ስለዚህ ሊዳኛችሁ የሚችለው ፍርድ ቤት ወስዶ በቁርአን ያስምላችኋል። እዚህ ጋር ሼክ የለም በቁርአን የሚያስምላችሁ። ሄዳችሁ በቁርአን ማሉ። ተማምናችሁ የምትታረቁ ከሆነ ተታረቁ። መድረኩ ያልቀልናል። በቃ በህግ ነው። አንታረቅም ካላችሁ ደግሞ እንግዲህ የሚበጃችሁን እናንተ ታውቃላችሁ። አሁን በአሁኑ ሰዓት እኮ ነው ያቡዬ ምን መሰለሽ፣ በአሁኑ ሰዓት እኔ 3 ወር ስራ ሰራውን ብዬልሻለሁ። ማንም ሰው ያውቃል፣ እሱም ያውቃል። ገባሽ? ኤምባሲ መሄድ ገንዘብ ያስፈልጋል። ኦኬ ብዙ ነገር ነው አለ። ስለዛ እኔ ትራንስፖርቷን ኤምባሲ የምትሄድበትን ማርያምዬ ኤምባሲ የምትጨርሰው ብር እንስጥሽ የትራንስፖርት ምናምን የምንደርሰው ስላልኩ ካልኩኝ ለዛ ብዬ ነው። ገባሽ? ምክንያቱ እንትና እኮ ለትራንስፖርት እና እንስጥሽ ብር ለኤምባሲ ሜጃ ትራንስፖርት ምንድን ነው የሚያስፈልገው? 3 ወር ሙሉ ቁጭ ለምን አልሽ? ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? ምን አልሽ? 3 ወር ሙሉ ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? አይዲሽ ሰራልሻለሁ። እንደዚህ አይነት ስላለኝ ነው እንደዚህ ስላለኝ ነው። ተቀመጭ አይዲሽ ሰራልሻለሁ፣ እንደዚህ አይነት ስራ ትሰራልሽ ስላለኝ ነው እንጂ ምን መቀመጥ ፈልጌ አይደለም። እሺ የኤምባሲ ሜጃ የትራንስፖርት ስንት ነው የምትፈልጊው? እኔ እንጃ እኔ አላውቅም። እኔ የማውቅ ነገር ሙባረክ የትራንስፖርቷን ቻላት ኤምባሲ የምትሄድበትና የሚያስፈልገውን ገንዘብ አያቢባ እሺ የትራንስፖርት ህዝብ ዳለበት እንዴ ማቡዬ እንዴ እኮ ራሱ ይቻላ ያው ቻል እያልኩት እኮ ነው። ህዝብ ዳለበት ኤምባሲ ለመክሰስ የትራንስፖርት የላትም ቻል አሁን ማለት ነው። ኤምባሲ የምትሄድበትና መፍትሄ ለመፈለግ ነው መጣት አይደል? ማስረጃ አምጪ እንደዚህ አምጪ አልሸኝ። እኔ ባሌ ስለሆነ ማስረጃ አስቀምጫ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም የትም አልሄድም አይደም ችግር የለውም። ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ ልጅ አንድ ነገር ብትሆን በአንተ ነው። ምን ሆነ በኔ ያው ራሴን ነው የማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት
እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀድቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ። ቤቱን ቶሎ በል፣ ኃላፊነት ግዴታ ነው። ቺንቻ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ ፖሊስ። ይጠበሳሉ፣ ሳያማክሩን የፈለጉትን ያደርጋሉ። ከዛ መተውኛ ላይ ሪኮርድ ስላደረግኩ ችግር የለም። ህዝቡ እዳ አለበት እንዴ? ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣችሁት ህዝቡ አዋጥቶ ኢቃማ እንዲያሰራ ነው። ለሷ የለም፣ የጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ምናምን አናደርግም። መርየም ምንድን ነው የምትፈልጊው? እሺ ነይ ነይ፣ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይህንን እያላችሁ ብቻ አስፈራሩ።